አንዳንዶቹ የመጽሐፍ ቅዱስ ታላላቅ ሴቶች ለምሳሌ ሳራ፣ ርብቃ፣ ራሔል፣ ኤልሳቤጥና ሐና ከመውለዳቸው በፊት ለምን መካን እንደነበሩ አስበው ያውቃሉ? ይህ እንዲሁ ባዮሎጂያዊ አጋጣሚ አልነበረም። ከእነርሱም የሚወጣው ከስጋ ሳይሆን ከመንፈስ እንዲሆን የታቀደ መንፈሳዊ ዝግጅት ነበር። ጠላት ሁልጊዜ ለመንግስቱ ስጋት የሆነውን ማህፀን አጥብቆ ይዋጋል። ነገር ግን እግዚአብሔር ያንን መዘግየት ዕቃውን ለማንጻት ይጠቀማል። በእግዚአብሔር ዘንድ ማህፀን ባዮሎጂካዊ አካል ብቻ አይደለም፣ መንፈሳዊ መግቢያ በር ነው። በመጽሐፍ ቅዱስ ውስጥ ያሉ ታላላቅ ሴቶች መካን የሆኑበት የመጀመሪያው ምክንያት ክብሩ ለፈጣሪ ብቻ እንዲሆን ለማድረግ ነው። የማይቻለው ነገር ሲከሰት ማንም ስጋ በፊቱ ሊመካ አይችልም። እግዚአብሔር በተፈጥሯዊ መንገድ ሲዘጋው ሲከፍተው ግን ሁሉም ሰው ሁሉን የሚችል አምላክ ሉዓላዊ ድርጊት መሆኑን እንዲያውቅ ያደርጋል። አንደኛዋ ምሳሌ ሳራ ናት። በዘፍጥረት ምዕራፍ 11 ቁጥር 30 ላይ መጽሐፍ ቅዱስ ሳራም መካን ነበረች፣ ልጅም አልነበራትም በማለት ይገልጽልናል። ይህ እንዲሁ የጤና ችግር አልነበረም፣ መለኮታዊ ቆይታ ነበር። እግዚአብሔር ወደ ኢየሱስ የሚመራውን የተለየ ዝርያ እያዘጋጀ ነበር። ይህ የዘር ሐረግ በሰው ልጅ ጥረት ወይም በተፈጥሮ ጉልበት እንዳይበከል ማረጋገጥ ነበረበት። ሳራ በ20 ዓመቷ በቀላሉ ብትጸንስ ኖሮ ይስሐቅ በተፈጥሮ ጉልበት የተወለደ ልጅ ብቻ ይሆን ነበር። ይህ ለሰዎች ምንም ትርጉም አይኖረውም ነበር። ነገር ግን ይስሐቅ የመጣው የሳራ ማህፀን በሞተበትና የአብርሃም አካል እንደ በድን በሆነበት ጊዜ ስለነበር ይስሐቅ ባዮሎጂካዊ ውጤት ብቻ አልነበረም፣ እርሱ ከተፈጥሮ በላይ የሆነ መገለጫ ነበር። ይሁን እንጂ የእግዚአብሔር ዝምታ ብዙ ጊዜ የሰውን ድንጋጤ ያስከትላል። እዚህ ጋ ነው እንግዲህ ከእግዚአብሔር እቅድ ውጪ የመውጣትን አስፈሪ መዘዞች የምናየው። በዘፍጥረት ምዕራፍ 16 ላይ ሳራ መጠበቁ ሰለቻት፣ ተስፋው በጣም ዘገየ። ባዮሎጂያዊ ሰዓቷን አይታ እግዚአብሔርን ለመርዳት ወሰነች። ግብፃዊቷን አገልጋዩን አጋርን ለአብርሃም ሰጠች። ይህ የፍትወት ኃጢአት አልነበረም፣ የአመክንዮ ኃጢአት ነበር። በወረቀት ላይ ትክክል ይመስል ነበር፣ ነገር ግን አመክንዮ ብዙ ጊዜ የእምነት ጠላት ነው። ሳራ ከእግዚአብሔር እቅድ ስትወጣ ልጅን ብቻ አልፈጠረችም፣ እስከ ዛሬ ድረስ ያለውን ግጭት ፈጠረች። እስማኤል ተወለደ። እስማኤል የአብርሃም ልጅ ነበር፣ አዎን፣ ነገር ግን የሥጋ ልጅ እንጂ የተስፋው ልጅ አልነበረም። መጽሐፍ ቅዱስ በዘፍጥረት ምዕራፍ 16 ቁጥር 12 ላይ እጁ በሰው ሁሉ ላይ የሆነ የዱር ሰው እንደሚሆን ይገልጸዋል። ተስፋውን ለማፋጠን በመሞከር ሳራ ችግርን ወለደች። ይህ የሚያስተምረን አስፈራዊ መንፈሳዊ ሕግ አለ። በትዕግስት ማጣት የወለድከው ማንኛውም ነገር በመጨረሻ በእምነት የወለድከውን ይዋጋል። እስቲ አስቡት፣ እግዚአብሔርን መጠበቅ ስላልቻልክ የፈጠርከው ነገር ውሎ አድሮ እግዚአብሔር በትክክል የሰጠህን ነገር ያፌዝበታል። ይህንን በዘፍጥረት ምዕራፍ 21 ቁጥር 9 ላይ እስማኤል ይስሐቅን ሲያሾፍበት እናያለን። ሥጋ ሁልጊዜ መንፈስን ያሳድዳል። የራስህን ተአምር ለማምረት ስትሞክር እግዚአብሔር እንድትገነባው ላልጠየቀህ ነገር የዕድሜ ልክህን ጥገና እያዘጋጀህ ነው። በመጽሐፍ ቅዱስ ውስጥ ያሉ ሴቶች መካን የሆኑበት ሁለተኛው ምክንያት እግዚአብሔር እነርሱንና ባሎቻቸውን በጸሎት ስፍራ ሊያሰለጥናቸው ስለፈለገ ነው። ይህንን ከርብቃና ከይስሐቅ ጋር በግልጽ እናያለን። በዘፍጥረት ምዕራፍ 25 ቁጥር 21 ላይ ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና ይላል። እግዚአብሔር ለምን ይህን ፈቀደ? ምክንያቱም ይስሐቅ በጣም ተዘናግቶ ነበር። የይስሐቅ ሕይወትን አስቡ። እርሱ የተስፋው ልጅ ነበር። ሁሉንም ነገር ከአባቱ ከአብርሃም ወርሷል። ስለ ጉድጓዶቹ መዋጋት አላስፈለገውም፣ ወርሷቸዋል። ስለ ሀብቱ መታገል አላስፈለገውም፣ ተሰጥቶታል። ይስሐቅ ከአባቱ ሁሉንም ርስት ተቀብሏል። ስለዚህ ዘና ብሎ ነበር። አባቱ አብርሃም የመሰዊያ ሰው ነበር፣ ማለትም የጸሎት ሰው ነበር። አብርሃም በሄደበት ቦታ ሁሉ መሰዊያ ይገነባ ነበር። መስዋዕት እያቀረበና ከእግዚአብሔር ጋር እየተገናኘ ነበር። ይስሐቅ ግን መጽሐፍ ቅዱስ አንድ መሰዊያ ብቻ እንደገነባ
ይዘግባል። ይህ ማለት የጸሎት ሕይወቱ ከአባቱ ጋር ሲነጻጸር ዝቅተኛ ነበር ማለት ነው። እንዲያውም ቅዱሳት መጻሕፍት በጥንቃቄ ካጠናችሁ እግዚአብሔር ለአባቱ ከተናገረው ይልቅ ለይስሐቅ የተናገረው በጣም ጥቂት ጊዜያት ብቻ መሆኑን እንመለከታለን። ምክንያቱም ይስሐቅ አብዛኛውን ጊዜ ያሳለፈው እንደ አባቱ መስዋዕትና ጸሎትን በማቅረብ ሳይሆን በድንኳኑ ውስጥ ርስቱን በመደሰት ነበር። ምቾት መንፈሳዊ አይኖቹን አደብዝዞታል። ይህም በኋለኛው ዘመን በልጁ ለመታለል ለምን ቀላል እንደሆነ መረዳት እንችላለን። እግዚአብሔር በጸሎት መዋጋት የማያውቅን ሰው ሊጠቀምበት አይችልም። ስለዚህ እግዚአብሔር ይስሐቅ ሊወርሰው የማይችለውን አንድ ነገር ነካ። እሱም የሚስቱን ማህፀን ነው። ሚስቱ ርብቃ መካን በነበረች ጊዜ ይስሐቅ በመጨረሻ የጸሎትን አስፈላጊነት ተረዳ። ይህንን ለማስተካከል በአብርሃም ገንዘብ መታመን አልቻለም። ወደ እግዚአብሔር መሄድ ነበረበት። እግዚአብሔርን ለመነ። ያ ቃል ጥልቅ ሆነ። ተከታታይ እና ከፍተኛ ልመናን ያመለክታል። እስኪጸልዩ ድረስ እግዚአብሔር ምንም አላደረገም። አንዳንድ ጊዜ በረከቶቻችን በጣም እንዲመቸን ስላደረጉን እግዚአብሔር እኛን ለማንቃት አንዳንድ ነገሮች ይከለክለናል። ችግርህ ቅጣት አይደለም፣ ወደ ጸሎት ክፍል የሚቀርብ ጥሪ ነው። ነገር ግን ርብቃ እንኳ ከጸነሰች በኋለኛው ሕይወቷ በማታለል ወጥመድ ውስጥ ወደቀች። እግዚአብሔር ታላቁን ለታናሹ እንደሚገዛ አስቀድሞ ነግሯት ነበር። የእግዚአብሔር ቃል ነበራት። ነገር ግን በረከቱ የሚለቀቅበት ጊዜ ሲደርስ እግዚአብሔር እንዲፈጽመው አልታመነችም። ከእግዚአብሔር እቅድ ወጥታ በረከቱን ከኤሳው ለመስረቅ ከያዕቆብ ጋር የማታለል ሥራ አከናወነች። ግን እኮ ያዕቆብ እንዲያገኘው የእግዚአብሔር ፍቃድ ነበር ትሉ ይሆናል። አዎ፣ ግን በውሸትና በማታለል እንዲያገኙት የእግዚአብሔር ፍቃድ አልነበረም። መዘዙ ምን ነበር ታዲያ? ያዕቆብ ለሕይወቱ መሰደድ ነበረበት። እንደ እርሱ አታላይ በሆነው በላባ ስር እየደከመ ለብዙ ዓመታት በስደት አሳለፈ። በሕይወቱ ውስጥ 20 ዓመታትን አገልግሏል። እያንዳንዳቸው እነዚያ ዓመታት ያዕቆብ ወንድሙን ያታለለባቸውን ጊዜያት ይወክላሉ። ይህ በእንዲህ እንዳለ ያዕቆብን ከማንም በላይ የምትወደው ርብቃ ልጇን ዳግመኛ አላየችውም። ከስደት ከመመለሱ በፊት ሞተች። የእግዚአብሔርን እጅ ለማስገደድ ስንሞክር የፈለግነውን ነገር ልናገኝ እንችላለን። ነገር ግን ከእርሱ ጋር ሊመጣ የሚገባውን መለኮታዊ ሕልውና እናጣለን። ነገር ግን ያዕቆብ ለ3 ቀናት ብቻ እንዲሄድ ታስቦ ነበር። ነገር ግን ለ20 ዓመታት ራቀ። አሁን ደግሞ ራሔልን እንይ። ራሔል ቆንጆ፣ በያዕቆብ የተወደደች ነበር። ነገር ግን በዘፍጥረት ምዕራፍ 29 ቁጥር 31 ላይ ራሔል መካን እንደነበረች ይናገራል። እህቷ ሊያ ግን በየተራ ልጆችን ትወልድ ነበር። ይህ ቅናትን ቀሰቀሰ። ራሔል በጭንቀቷ ለያዕቆብ ልጅ ስጠኝ አለዚያ ግን እሞታለሁ ብላ ጮኸች። ማንነቷን በሰጪው ሳይሆን በስጦታው ላይ እያደረገች ነበር። ራሔልም ከእግዚአብሔር እቅድ ለመውጣት ሞከረች። በዚያ ባህል ውስጥ ማህፀንን የሚከፍት መድኃኒት የሚቆጠሩትን እንኮይ ተጠቀመች። በተፈጥሯዊ መንገድ በአጉል እምነት እርግዝናን ለማግኘት በመሞከር እንዲሁም አገልጋዩን ባላን ለያዕቆብ ሰጠች። ውጤቱ እንደገና ግጭት፣ ፉክክርና በውጥረት የተሞላ ቤት ነበር። ነገር ግን አንድ ጥልቅ ነገር ልብ በሉ። ራሔል በመጨረሻ የጸነሰችው መቼ ነው? በዘፍጥረት ምዕራፍ 30 ቁጥር 22 ላይ እንዲህ የሚል ቃል እናገኛለን። እግዚአብሔርም ራሔልን አሰባት፣ እግዚአብሔርም ሰማት፣ ማህፀኗንም ከፈተ ይላል። ይህ የሆነው በእንኮይ ወይም ማህፀንን በሚከፍት መድኃኒት ምክንያት አይደለም። የሆነው እግዚአብሔር ትክክለኛው ጊዜ መሆኑን ሲወስን ነው። የሶምሶንን እናት ደግሞ አሁን እንመልከት። ስሟ በመጽሐፍ ቅዱስ ውስጥ አልተጠቀሰም። ነገር ግን ሚናዋ በጣም አስፈላጊ ነበር። በመሳፍንት ምዕራፍ 13 ከቁጥር 2 እስከ 3 ላይ የእግዚአብሔር መልአክ እንደተገለጠላት ይናገራል። መካን ነበረች። ለምን? ምክንያቱም የምትሸከመው ልጅ ሳምሶን ከማህፀኑ ጀምሮ ናዝራዊ መሆን ነበረበት። የተለየ አመጋገብና የተለየ መቀደስ ያስፈልገው ነበር። ከዚህ መመሪያ በፊት በተፈጥሮ ብትጸንስ ኖሮ የወይን ጠጅ ጠጥታ ወይም እርኩስ ነገር በልታ ዕቃውን ታረክስ ይሆን ነበር። መካንነቱ የመቀደስ ጊዜ
ነበር። እግዚአብሔር ሀብቱን ከማስቀመጡ በፊት ዕቃውን እየቀደሰ ነበር። አንዳንድ ጊዜ እግዚአብሔር ንግድ እንዳትጀምር፣ ወደዚያ ትዳር እንዳትገባ ወይም ያንን አገልግሎት እንዳትጀምር የሚከለክልህ ሊሰጥህ ያለውን ነገር ክብደት ለመሸከም ገና ስላልተቀደስክ ሊሆን ይችላል። አይሆንም እያለ አይደለም፣ ተዘጋጅ እያለ ነው። በዚህ የዝግጅት ጊዜ ከእግዚአብሔር እቅድ ከወጣ በቅሌት የሚፈርስ አገልግሎት ወይም በመፋታት የሚጠናቀቅ ትዳር ትወልዳለህ። ምክንያቱም መሰረቱ በሚስጥራዊ የጥበቃ ስፍራ ስላልተጣለ። ከዚያም ሐናን እናገኛለን። በአንደኛ ሳሙኤል ምዕራፍ 1 ላይ ተቀናቃኟ ፍናናን ስታበሳጫት እናያለን። ፍናና ልጆች ነበሯት፣ ሐና ግን አልነበራትም። በአንደኛ ሳሙኤል ምዕራፍ 1 ቁጥር 6 ላይ እግዚአብሔር ማህፀኗን እንደዘጋው በግልጽ ይናገራል። ሰይጣን አልነበረም፣ እግዚአብሔር ነበር። ለምን? ምክንያቱም እግዚአብሔር ልጅ ብቻ አልፈለገም፣ እግዚአብሔር ነቢይ አስፈልጎት ነበር። የፍናና ልጆች ለራሷ ነበሩ፣ ተራ ነበሩ። እግዚአብሔር ግን የእርሱን ድምፅ የሚሰማና ነገስታትን የሚቀባ ሳሙኤል አስፈልጎት ነበር። የሐና መካንነት ወደ ጥልቅ ልመና ስፍራ መራት። ካህኑም እንኳ ሰክራለች ብሎ እስኪያምን ድረስ ስዕለት ተሳለች። ጌታ ሆይ ወንድ ልጅ ከሰጠኸኝ በዘመኑ ሁሉ ለእግዚአብሔር እሰጠዋለሁ አለች። ቁልፉ ይህ ነበር። እግዚአብሔር ስጦታውን ለእርሱ ለመመለስ ፍቃደኛ እስክትሆን ድረስ እየጠበቃት ነበር። ፍናናን ዝም ለማሰኘት ልጅ ብቻ እስከፈለገች ድረስ ማህፀኑ እንደተዘጋ ቆየ። ነገር ግን የእግዚአብሔርን ዓላማ የሚያገለግል ልጅ በፈለገችበት ቅጽበት ማህፀኑ ተከፈተ። ሐና ሌሎች መንገዶችን ፈልጋ ቢሆን ኖሮ እስራኤል ነቢዩን ታጣ ነበር። ሳሙኤል ከመሳፍንት ዘመን ወደ ነገስታት ዘመን መሸጋገሪያ ነበር። የሽግግር ቅባትን በተለመደው መንገድ መውለድ አትችልም። ብስጭትህ ብዙውን ጊዜ እግዚአብሔር ወደ መቀደስ ስዕለት እንዲገፋ የሚጠቀምበት ነዳጅ ነው። ወደ አዲስ ኪዳን እንሂድ። የማርያም ዘመድ ኤልሳቤጥን እናገኛለን። በሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ ኤልሳቤጥም መካን ነበረችና ልጅ አልነበራቸውም ይላል። ይህ የሳራንና የአብርሃምን ታሪክ ያነጻጽራል። ግን ለምን መካን ሆኑ? ምክንያቱም መጥምቁ ዮሐንስ የኢየሱስ መንገድ ጠራጊ መሆን ነበረበት። ከ20 ዓመታት በፊት ሊወለድ አይችልም ነበር። ከኢየሱስ በትክክል 6 ወራት ቀድሞ መወለድ ነበረበት። ዕጣ ፈንታው ከመሲሁ የጊዜ ሰሌዳ ጋር የተቆራኘ ነበር። ኤልሳቤጥ በወጣትነቷ ብትጸንስ ኖሮ ኢየሱስ አገልግሎቱን በጀመረበት ጊዜ ዮሐንስ አዛውንት ይሆን ነበር። የአገልግሎት መስኮቱን ያመልጠው ነበር። ብዙውን ጊዜ የእርሶን መካንነት ወይም መዘግየት ብዙውን ጊዜ የመለኮታዊ ጊዜ ጉዳይ ነው። ገና ካልተከናወነ የእግዚአብሔር እንቅስቃሴ ጋር እየተናበቡ ነው። አሁን ለማስገደድ ከሞከሩ ቀድመው ይደርሳሉ እና የዕጣ ፈንታ ግጭት ያመጣቦታል። እነዚህ ሁሉ ሴቶች ስንመለከት ከእግዚአብሔር እቅድ መውጣት አብዛኛውን ጊዜ 3 ነገሮችን እንደሚያካትት እናያለን። እንደ ሳራ በሰው ልጅ አመክንዮ መታመን፣ እንደ ርብቃ በማታለል መታመን ወይም እንደ ራሄል በአጉል እምነትና በቅናት መታመን ውጤቱ ሁልጊዜ አንድ ነው። ጊዜያዊ እፎይታ ተከትሎ የዕድሜ ልክ ውስብስብ ችግር ይመጣል። በህይወቱ ውስጥ ያሉትን እስማኤሎችን ያስቡ። እግዚአብሔር እስኪሰጡት መጠበቅ ስላልቻሉ የገቡባቸውን ዕዳዎች ያስገደዷቸውን እና አሁን መንፈሶን የሚያደክሙ ግንኙነቶች በስጋ የጀመሯቸውንና አሁን በእርሱ ጉልበት የሚጠገኑ ፕሮጀክቶች እነዚህ የጊዜ ሰሌዳውን ጥሶ የመውጣት ውጤቶች ናቸው። መንፈሳዊው ዓለም ከስጋ የተወለደውን አያከብርም። የሚኖረው ከመንፈስ ለተወለደው ብቻ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው እንዳለ ሁሉ አጋር የሥራ ቃል ኪዳንን ትወክላለች። ራስህ ለማድረግ መሞከር ሳራ የጸጋ ቃል ኪዳንን ትወክላለች። እግዚአብሔር እንዲያደርገው መታመንን ታሳያለች። የእግዚአብሔርን ሥራ ለእርሱ ለመስራት ስትሞክር ራስህን በሥራ ሕግ ስር ታደርጋለህ። በዚያ ሕግ ስር ደግሞ ለመልፋትና ለመታገል የተረገምክ ነህ። ነገር ግን እግዚአብሔርን ስትጠብቅ ከተፈጥሮ በላይ የሆነውን ነገር ተፈጥሯዊ በሚሆንበት በጸጋ ስር ትሰራለህ። ከእግዚአብሔር እቅድ ለመውጣት በሞከር ቁጥር በመሰረቱ እግዚአብሔር ሆይ
በጊዜህና በኃይልህ አልታመንም እያልክ ነው። የራስህን እውቀት አምላክ የምታደርግበት የጣዖት አምልኮ አይነት ነው። ውጤቱም ሁልጊዜ የዱር ሰው ሁኔታ ነው። ሰላም የሌለው ምስቅልቅል ውጤት። ማስታወስ ያለብህ እጣ ፈንታው በጠነከረ ቁጥር እሱን ለማምጣት ያለው አስቸጋሪነትም ይጨምራል። ራዕይህን፣ አገልግሎትህን ወይም ስኬትህን ለመውለድ እየታገልክ ከሆነ ለጨለማው መንግስት ስጋት ስለሆነ ከእግዚአብሔር እቅድ አትውጣ። ደረጃህን አታውርድ። አቋራጭ መንገድ አትፈልግ። በመንፈስ ዓለም ውስጥ አቋራጭ መንገድ የለም፣ ወደ ምድረ በዳ የሚመሩ አቅጣጫ ማስቀየሪያዎች ብቻ እንጂ። ስለተመለከታችሁን እናመሰግናለን። ቪዲዮዎቻችንን ከወደዱ እባክዎ የዩቲዩብ ቻናላችንን ሰብስክራይብ እንዲሁም ለሌሎች አገልግሎታችን እንዲደርስ ሼር ማድረጋችሁን አትርሱ። የጌታ ጸጋና ሰላም ከሁላችንም ጋር ይሁን።